ይህ ወቅት የሰው ልጅ ታሪክ በአዲስ መልክ እየተጻፈ ያለበት የዓለም ጂኦፖለቲካዊ ሚዛን ወደ አልታወቀ አቅጣጫ እያዘመመ ባለበት ወሳኝ ወቅት ላይ እንገኛለን። በሞስኮ ሰማይ ላይ የሚታየው ጭጋግ ተራ የአየር ሁኔታ ውጤት ሳይሆን የሁለቱ ሀያላን አገራት ቁጣና ፍጥጫ የፈጠረው የታፈነ ትንፋሽ መገለጫ ነበር። በዚህ አስፈሪ ድባብ ውስጥ የአሜሪካው ግዙፍ የጦር አውሮፕላን ሲ-17 ግሎብማስተር 3 በሩሲያ አየር ክልል ውስጥ ሲንቀሳቀስ የታየበት ቅጽበት የዓለምን ትኩረት ወደ አንድ ነጥብ ሳበው። አውሮፕላኑ ተራ የጭነት መንኮራኩር ሳይሆን የአሜሪካን የደህንነት ቁንጮ የሲአይኤውን ዳይሬክተር ጆን ሊ ራትክሊፍን ያዘለ የዲፕሎማሲ ቦምብ ነበር። ይህ ጉብኝት በሲአይኤ እና በቭላዲሚር ፑቲን መካከል የተደረገ የዓለምን የኃይል አሰላለፍ ለዘላለም ሊቀይር የሚችል ታሪካዊ መፋጠጥ ነው። አሜሪካ የሲአይኤ ዳይሬክተሯን ወደ ሞስኮ ለመላክ የመረጠችበት መንገድ ራሱ ትልቅ መልእክት ነበረው። አብዛኛውን ጊዜ የደህንነት መሪዎች በምስጢርና በማይታዩ ትናንሽ አውሮፕላኖች የሚጓዙ ቢሆንም ራትክሊፍ ግን በግልጽ በሚታይና በራዳር በማያመልጥ ግዙፍ የጦር አውሮፕላን እንዲመጡ መደረጉ ሆነ ተብሎ የተወጠነ የሥነ ልቦና ጦርነት ነበር። አውሮፕላኑ በሞስኮ አየር ማረፊያ ላይ ሲያርፍ የሩሲያ የደህንነት መዋቅር ውስጥ ትልቅ ድንጋጤ ተፈጥሮ ነበር። ይህ እኛ እዚህ መጥተናል፣ እያየናችሁ ነው፣ እናም የሚገጥማችሁ ኃይል ይህንን ያህል ግዙፍ ነው የሚል የአሜሪካን የጡንቻ ማሳያ ነበር። ራትክሊፍ ከአውሮፕላኑ ሲወርዱ በፊታቸው ላይ የሚታየው ቁርጠኝነት ለ10 ዓመታት በቆየው የቀዝቃዛው ጦርነት ድባብ ውስጥ አዲስ ምዕራፍ የከፈተ ይመስል ነበር። ዳይሬክተሩ ወደ ክሬምሊን ያመሩት ለመለመን ሳይሆን የመጨረሻውን ቀይ መስመር ለማስመር ነበር። በዚያ ቅጽበት በዋሽንግተንና በሞስኮ መካከል ያለው ግንኙነት በፈትል ላይ የቆመ ያህል ቀጭን ሆኖ ነበር። የራትክሊፍ ጉዞ ዋነኛ ዓላማ በኔቶ አባል አገራት ላይ የተደቀነውን የሩሲያን ስጋት ማርገብ ነበር። ሩሲያ በባልቲክ አገራት ማለትም ላትቪያ፣ ሊቱዌኒያና ኢስቶኒያ ላይ የምታደርገውን እንቅስቃሴና የምትሰነዝረውን የዛቻ ንግግር አሜሪካን ወደማይታገስ ቁጣ ውስጥ ከተውታል። ራትክሊፍ ወደ ሞስኮ ከመምጣታቸው በፊት በላትቪያ ዋና ከተማ ሪጋ ላይ ማቆማቸው አሜሪካ ለባልቲክ አገራት ያላትን ታማኝነት በተግባር ለማሳየት ነበር። በሞስኮ በነበረው ስብሰባ ራትክሊፍ ለሩሲያ የደህንነት መሪዎች በግልጽ የነገሯቸው ጉዳይ ቢኖር በኔቶ አባል አገራት ላይ የሚሰነዘር ማንኛውም ጥቃት አሜሪካን በቀጥታ ወደ ጦርነት እንደሚያስገባት ነው። ፑቲን የኔቶን አንቀጽ 5 ለመፈተን የሚያደርጉትን ሙከራ በአስቸኳይ እንዲያቆሙ፣ ካልሆነ ግን ዋሽንግተን ተመጣጣኝነት የሌለው የተባለለትን የኃይል እርምጃ ለመውሰድ ዝግጁ መሆኗን ገልጸዋል። ይህ ማስጠንቀቂያ በዲፕሎማሲያዊ ቃላት ቢሸፈንም ይዘቱ ግን ሞስኮን አመድ እናደርጋታለን የሚል አስፈሪ ቃና ነበረው። ሌላው በዚህ ተፋጠጥ ውስጥ ትልቅ ቦታ የነበረው የመካከለኛው ምስራቅ ጉዳይ ነው። ሩሲያ ከኢራን ጋር የመሰረተችው ወታደራዊና ስትራቴጂካዊ ጥምረት በተለይም በሆርሙዝ የባህር ወሽመጥ ላይ የፈጠረው ውጥረት አሜሪካን ክፉኛ አበሳጭቷል። ራትክሊፍ ለሩሲያ የስለላ መሪዎች የሰጡት መረጃ ኢራን የባህር ወሽመጡን ለመዝጋት የምታደርገውን ሙከራ ሩሲያ ካልገታች አሜሪካ በሩሲያ ላይ እስካሁን ታይቶ የማይታወቅ የኢኮኖሚና የወታደራዊ ጫና እንደምትፈጥር አስረድቷል። የሆርሙዝ ወሽመጥ ለዓለም ንግድ ክፍት መሆን አለበት። ይህ ካልሆነ ግን ዋጋ የምትከፍለው ኢራን ብቻ ሳትሆን ከጀርባዋ የተደገፈቻቸው ሩሲያ ጭምርም ናት የሚለው የራትክሊፍ ንግግር በክሬምሊን ባለስልጣናት ዘንድ ትልቅ ድንጋጤን ፈጥሯል። አሜሪካ የኢራንን የኒውክሌር እንቅስቃሴና የባህር ላይ ትንኮሳን ለመግታት ቆራጥ መሆኗን ለፑቲን ቀኝ እጅ ለሆኑት ለናሪሽኪን በዝርዝር አስረድቷል። በጣም የሚያስገርመው የዚህ ጉብኝት አካል ደግሞ ከዩክሬን ጋር የተያያዘው ድራማ ነው። ራትክሊፍ ሞስኮ በነበሩበት ወቅት ዋሽንግተን ለዩክሬን ፕሬዝዳንትና ለጦር አዛዦች ጥብቅ ትዕዛዝ አስተላልፈው ነበር። የሲአይኤው ዳይሬክተር ሞስኮ ውስጥ በነበሩበት ቀናት ዩክሬን በሩሲያ ከተሞች ላይ የምታደርገውን ማንኛውንም አይነት የሚሳኤልና የድሮን ጥቃት እንድታቆም ተጠይቃ ነበር። ይህ ኦፕሬሽን ዲኮንፍሊክሽን የተባለው ስልት አሜሪካ ለዚህ ጉብኝት የሰጠችውን ከፍተኛ ዋጋ ያሳያል። ዋሽንግተን ለራትክሊፍ ደህንነት ብቻ ሳይሆን ከሩሲያ ጋር ለምታደርገው ከፍተኛ ድርድር ምቹ ሁኔታን ለመፍጠር ስትል ጦርነቱን ለጥቂት ሰዓታት ለማቆም መገደዷ በሲአይኤ እና በክሬምሊን መካከል ያለውን ፍጥጫ ምን ያህል ጥልቀትና አሳሳቢ እንደሆነ ያረጋግጣል። ይህ ለዓለም ትልቅ ትምህርት የሰጠ ክስተት ነው። ሀያላን ሲነጋገሩ በጦር ሜዳ ላይ ያለው ጩኸት እንኳን ጸጥ እንዲል ይደረጋል። ምንም እንኳን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ራትክሊፍ ከፑቲን ጋር አልተገናኙም ቢሉም በሁለቱ ሰዎች መካከል የነበረው መንፈሳዊና ስልታዊ ተፋጠጥ ግን በክፍሉ ውስጥ በግልጽ ይታይ ነበር። ራትክሊፍ ያመጡት መልእክት በቀጥታ ለፑቲን የተዘጋጀ ነበር። ፑቲን በአካል ባይገኙም በቢሮአቸው ውስጥ ሆነው እያንዳንዱን የራትክሊፍን ቃል በደቂቃ ልዩነት እንደሚሰሙት የታወቀ ነው። ራትክሊፍ በሩሲያ ምድር ላይ ቆመው የሩሲያን የደህንነት መዋቅር ክፍተቶችና አሜሪካ
ምን ያህል መረጃ እንዳላት ማሳየታቸው ለፑቲን ትልቅ ራስ ምታት ነበር። በተለይም የሩሲያን የጅምላ ጨራሽ መሳሪያዎች እንቅስቃሴ አሜሪካ በቅርቡ እንደምትከታተልና ማንኛውም አይነት የኒውክሌር ሙከራ ቢደረግ አሜሪካ ምላሽ ለመስጠት ዝግጁ መሆኗን መግለጻቸው ፑቲን የያዙትን የኒውክሌር ማስፈራሪያ ካርድ ዋጋ እንዲያጣ አድርጎታል። ይህ ጉብኝት ለምን በውጭ ጉዳይ ሚኒስትሩ ሳይሆን በሲአይኤ ዳይሬክተሩ በኩል ተደረገ የሚለው ጥያቄ የ2026ቱን ዓለም አቀፍ ግንኙነት ይገልጸዋል። ባህላዊው ዲፕሎማሲ ከከሸፈበትና በሁለቱ አገራት መካከል ያለው እምነት ዜሮ በገባበት በዚህ ወቅት በስለላ ድርጅቶች መካከል የሚደረግ ቀጥተኛ ንግግር ብቸኛው አማራጭ ሆኗል። ሲአይኤ እና የሩሲያው ኤስቪአር በምስጢራዊው ዓለም ውስጥ የራሳቸው የሆነ ቋንቋ አላቸው። ራትክሊፍ ይህንን ቋንቋ በመጠቀም ለሩሲያ የነገሯት ነገር ቢኖር እኛ እርስ በርስ መነጋገር የምንችለው በሐቅና በኃይል ብቻ ነው የሚል ነበር። ከዚህ ቀደም በ2025 የተደረገው የእስረኞች ልውውጥ በዚህ ግንኙነት መሰረት ቢሆንም የ2026ቱ ግንኙነት ግን ከዚያ ያለፈና የዓለምን ደህንነት የሚወስን ነው። ራትክሊፍ በሞስኮ ቆይታቸው ሩሲያ በምዕራባውያን አገራት ውስጥ የምታካሄደውን የሳይበር ጥቃትና የውስጥ ብጥብጥ የመቀስቀስ ሥራ በአስቸኳይ እንድታቆምም ጠይቀዋል። ካልሆነ ግን አሜሪካ የሩሲያን ዲጂታል መሠረተ ልማት ሽባ የሚያደርግ እርምጃ እንደምትወስድ አስጠንቅቀዋል። በክሬምሊን ቅጥር ግቢ ውስጥ በሚገኝ አንድ ምስጢራዊ የስብሰባ አዳራሽ ውስጥ አየሩ እጅግ የቀዘቀዘና በጭንቀት የተሞላ ነበር። በአንድ በኩል የዘመናዊው ዓለም የስለላ መረብ ቁንጮ የሆኑት ጆን ሊ ራትክሊፍ ተቀምጠዋል። በሌላ በኩል ደግሞ የሩሲያ የውጭ የመረጃ አገልግሎት መሪ ሰርጌይ ናሪሽኪን። በመካከላቸው ያለው የማሆጋኒ ጠረጴዛ ተራ የቤት ዕቃ ሳይሆን የሁለቱ ሀያላን አገራት ቅራኔና የዓለም ደህንነት ስጋት ያረፈበት መድረክ ነበር። ራትክሊፍ ለናሪሽኪን ያቀረቡት መረጃ በሳተላይት ምስሎችና በድምፅ የተቀረጹ የስለላ ውጤቶች እየታጀበ ነበር። ይህ መረጃ ሩሲያ በምስጢር በኔቶ ድንበሮች ላይ እያደረገች ያለውን የጦርነት ዝግጁት እርግፍ አድርጎ የሚያሳይ ነው። ራትክሊፍ ንግግራቸውን ሲጀምሩ ድምፃቸው ምንም አይነት ስሜት የማይታይበት ግን ደግሞ እጅግ ቆራጥ ነበር። የኔቶ ድንበር ለአሜሪካ ቀይ መስመር ብቻ ሳይሆን የማይታለፍ የብረት አጥር ነው አሉ። ይህ ንግግር በክፍል ውስጥ የነበረውን ዝምታ ሰነጠቀው። ራትክሊፍ ያመጡት ማስጠንቀቂያ ሩሲያ በላቲቪያና በባልቲክ አገራት ላይ የምታደርገው ማንኛውም አይነት የድብቅ ጦርነት ወይንም ቀጥተኛ ጥቃት ዋሽንግተን በሩሲያ የጦር ሰፈሮች ላይ ቀጥተኛ ጥቃት እንድትሰነዝር የሚያስገድዳት መሆኑን የሚገልጽ ነበር። ይህ አይነቱ ቀጥተኛ ማስጠንቀቂያ በታሪክ ታይቶ የማይታወቅና ሩሲያን በገዛ ቤቷ ውስጥ ያስደነገጠ ክስተት ነበር። ድርድሩ ወደ መካከለኛው ምስራቅ ሲዞር ትኩሳቱ ይበልጥ ጨምሯል። ራትክሊፍ ለናሪሽኪን ያሳዩት ሌላው መረጃ ኢራን ከሩሲያ በምታገኘው የቴክኖሎጂ ድጋፍ የሆርሙዝ የባህር ወሽመጥን ለመዝጋት ያደረገችው ያለው ሴራ የሚመለከት ነበር። የሲአይኤው ዳይሬክተር በግልጽ እንደተናገሩት አሜሪካ የዓለም የንግድ መስመር እንዲዘጋ አትፈቅድም። ሩሲያ ለኢራን የምታደርገውን ወታደራዊ ድጋፍ ካላቆመች አሜሪካ በሩሲያ የኢኮኖሚ መዋቅር ላይ የሞት ድብደባ የምታደርስባቸውን አዳዲስ ማዕቀቦችና እርምጃዎች ይፋ እንደምታደርግ አስረግጠው ገልጸዋል። ይህ የራትክሊፍ ማስጠንቀቂያ ሩሲያን አስቸጋሪ ምርጫ ውስጥ ከቷታል። በኪሳራ ውስጥ ያለው የሩሲያ ኢኮኖሚ ተጨማሪ የአሜሪካን ማዕቀቦችን መቋቋም የማይችል መሆኑን ናሪሽኪንና የፑቲን የኢኮኖሚ አማካሪዎች ጠንቅቀው ያውቃሉ። ራትክሊፍ ይህንን ድክመት በመጠቀም ሩሲያ ከኢራን ጋር ያላትን ግንኙነት እንድትገመግም ከፍተኛ ጫና አሳድረዋል። የሆርሙዝ ወሽመጥ ሳይከፈት ቢቀር አሜሪካ በኢራን ላይ ብቻ ሳይሆን በሩሲያ መርከቦች ላይም እርምጃ እንደምትወስድ መገለጹ ፍጥጫውን ወደ ባህር ላይ ጦርነት ሊቀይረው የሚችል አደገኛ ምልክት ነበር። ራትክሊፍ ሞስኮ ውስጥ በነበራቸው እነዚያ ወሳኝ ሰዓታት በዩክሬን ምድር ላይ የነበረው የሚሳኤል ድምፅ ጸጥ ብሎ ነበር። ዋሽንግተን ለኪየቭ ያስተላለፈችው የጥቃት ማቆም ትዕዛዝ ለዓለም ትልቅ ግርምትን የፈጠረ ነበር። ይህ የሆነው ለራትክሊፍ ደህንነት ብቻ ሳይሆን አሜሪካ ለሩሲያ የሰጠችው የመጨረሻው የሰላም ዕድል መሆኑን ለማሳየት ነበር። ራትክሊፍ ለናሪሽኪን ሲናገሩ ዛሬ ዩክሬን ዝም ያለችው እኛ ስለጠየቅናት ነው፣ ነገ ግን ማስጠንቀቂያችንን ካልሰማችሁ ይህ ዝምታ ወደማይቆም ነጎድጓድ ይለወጣል ብለዋል። ይህ ስልታዊ ዝምታ የሩሲያን የዩክሬን ጦርነት ከአሜሪካ ጋር ወደሚደረግ ቀጥተኛ ጦርነት ሊያሳድገው እንደሚችል እንዲገነዘቡ አድርጓቸዋል። ራትክሊፍ የዩክሬንን የጦር አቅምና አሜሪካ የምትሰጠውን ዘመናዊ የስለላ መረጃ በዝርዝር በማቅረብ ሩሲያ በጦር ሜዳው ልታገኝ የምትችለው ድል እንደሌለና ብቸኛው አማራጭ ወደ ድርድር ጠረጴዛ መምጣት መሆኑን አስገንዝበዋል። ይህ በሲአይኤው መሪ የተሰጠው የእውነታ ፍተሻ ለክሬምሊን ባለሥልጣናት እጅግ መራራ ነበር። በስብሰባው ማለቂያ ላይ የተነሳው እጅግ አስፈሪው አጀንዳ የኒውክሌር ጦር መሳሪያ ጉዳይ ነበር። ሩሲያ በየጊዜው የምታሳየው የኒውክሌር ዛቻ ዓለምን ስጋት ውስጥ በከተተበት በዚህ ወቅት ራትክሊፍ ለአሜሪካ ያላቸውን የኒውክሌር ዝግጁነት በዝርዝር ገልጸዋል።
አሜሪካ የሩሲያን የኒውክሌር ማከማቻዎችና የማስወንጨፊያ ጣቢያዎች በሴኮንዶች ልዩነት የምትከታተል መሆኑንና ማንኛውም አይነት ያልተለመደ እንቅስቃሴ ቢታይ አሜሪካ የመጀመሪያውን እርምጃ ለመውሰድ እንደማታመነታ ተናግረዋል። ይህ ንግግር በናሪሽኪን ፊት ላይ ትልቅ መደናገጥን ፈጥሯል። አሜሪካ የሩሲያን እጅግ ምስጢራዊ የሆኑ የኒውክሌር መተላለፊያ ኮዶችን፣ የትዕዛዝ ሰንሰለቶችን ሳይቀር እንደምታውቅ ፍንጭ መስጠቱ የሩሲያን የደህንነት መዋቅር ክፉኛ አናውጦታል። ራትክሊፍ ይህንን መረጃ ይዘው መምጣታቸው ሩሲያ የኒውክሌር ካርታን ለመጫወት የምታደርገውን ሙከራ ዋጋ ቢስ አድርጎታል። ዓለም በዚህ የሁለቱ ኃያላን የኒውክሌር ፍጥጫ ውስጥ በሰላም ለመውጣት የምትችለው ሩሲያ ከዚህ አደገኛ ጨዋታ ስትወጣ ብቻ መሆኑን ራትክሊፍ አስምረውበታል። የሲ-17 ግሎብ ማስተር አውሮፕላን የሞስኮን አየር ክልል ለቆ ሲወጣ የራትክሊፍ ጉብኝት አብቅቷል። ነገር ግን የጉብኝቱ ውጤት ገና አሁን መታየት ጀምሯል። ራትክሊፍ ወደ ዋሽንግተን ሲመለሱ ለፕሬዝዳንቱና ለብሔራዊ የደህንነት ምክር ቤቱ ይዘውት የመጡት መረጃ የአሜሪካን የ2026 እና የ2027 የውጭ ፖሊሲ የሚወስን ነው። ሩሲያ ማስጠንቀቂያውን ሰምታ ወደ ኋላ ትላለች ወይስ ወደ ባሰ ግጭት ታመራለች የሚለው ጥያቄ የዓለምን ትኩረት ስቧል። ይህ ጉዞ የሚያሳየው አንድ ትልቅ እውነታ ቢኖር በዘመናዊው ዓለም ውስጥ ሰላም የሚጠብቀው በዲፕሎማሲያዊ ንግግር ብቻ ሳይሆን በጠንካራ የስለላ መረጃና በኃይል ማሳያ መሆኑን ነው። ራትክሊፍ በሞስኮ ምድር ላይ ያሳዩት ድፍረትና የያዙት ምስጢራዊ መረጃ አሜሪካ አሁንም የዓለም የደህንነት ቁንጮ መሆኗን ለፑቲንና ለዓለም አረጋግጧል። ሲአይኤ እና ፑቲን የተፋጠጡበት ያ ሰዓት የሰው ልጅ ታሪክን ከአንድ ትልቅ ጥፋት የታደገ ወይንም ለትልቅ ለውጥ መነሻ የሆነ ክስተት ተብሎ ለዘላለም ሲታወስ ይኖራል። የራትክሊፍ የሞስኮ ጉዞ ለዓለም መሪዎች አንድ ትልቅ ትምህርት ሰጥቷል። እሱም በክፉና በደግ መካከል ባለው ፍልሚያ ውስጥ እውነትና ጥንካሬ ሲተባበሩ ሰላም ሊገኝ እንደሚችል ነው። ሩሲያ አሁን በራትክሊፍ ማስጠንቀቂያና በገዛ ራሷ የጥፋት መንገድ መካከል ቆማለች። ዓለም ግን የሲአይኤው መሪ በሞስኮ ላይ ጥለውት የመጡትን ያንን የኃይል ጥላ እያየች የነገውን ተስፋ በጭንቀትና በተስፋ ትጠባበቃለች።